ክብር ለእግዚአብሔር ይሁን። እኔ አማኝ ደረጀ ተፈራ እባላለሁ ወይም በንግድ ስሜ ደረጀ ሲዳሞ። ዛሬ ሶሻል ሚዲያ ላይ ለመጀመሪያ ጊዜ የቀረብኩት በክራይስት አርሚ ቸርች መስራች እና ባለ ራዕይ ነቢይ እዩ ጩፋ በሲዳማ ብሔራዊ ክልል በተዘጋጀው ኮንፈረንስ ለዝግጅቱ ወንጌልን ለሕዝብ ለመስበክ ወንጌል ለማሰራጨት አጋንንትን ለማስወጣት ምድሪቷን ለመባረክ በተዘጋጀው ክሩሴድ ሐዋሳ ከተማ ሲደርስ ታላቅ አቀባበል እንደተደረገለት እሙን ነው። ይህን አቀባበል ያደረገው የሲዳማ ብሔራዊ ክልላዊ መንግስት እንጂ የክራይስት አርሚ ቸርች ባለራዕይና ፕሬዝዳንት ነቢዩ ጩፋ አይደለም። ነቢዩ ጩፋ ለኔ በማርሽ የታጀበ በፖሊስ ፓትሮች የታጀበ አቀባበል አርጉልኝ ብሎ አላዘዘምም አልጠየቀም። ግን ይገባዋል። ይህን ማርሽ ባንድና ፖሊስ ይጀባ የክልሉ መንግስት ነውና ህግ አውጪ ነውና ህዝቡንም ነቢዩንም የመጠበቅ የመቀበል የማስተናገድ የክልሉ መብት እስከሆነ ድረስ ክልሉ ይሄን አድርጎታል። ይሄን ክልል አቀባበል ለምን አደረገ ለሚለው ዛሬ ተነስቶ የካውንስሉ የአማኞች ካውንስል ጽህፈት ቤት ኃላፊ ነኝ ኦር አላቅም ሌላም ይሁን በነቢዩ ላይ ወይም በፍቃዱ ላይ ወይም በክራይስት አርሚ ቸርች ላይ በሚዲያ ወጥቶ የሰጠው መግለጫና እገዳ በህግም በፈጣሪም የሚያስጠይቅ ነው። በመጀመሪያ ነቢዩን አይደለም መጠየቅ ያለበት፣ አቅም ካለው የክልሉን መንግስት ነው። ይሄን አቀባበል ያደረገው የክልሉ መንግስት ነው። እዩ ፈጣሪ ለህዝባችን ለምድራችን ብሎም ለዓለም ይላከልን ወንጌል ሰባኪ ነው። ምናልባት እንደ እዩ ህዝብ ለምን አላጀበኝም፣ ህዝብ ለምን አልወደደኝም፣ እንደ እዩ ጥሩ ስራ ሰርቶ ህዝብ እንዲወደው ህዝብ እንዲያከብረው መንግስት ደግፈው ማድረግ ነው። ምናልባት ፓስተር ይሁን አቶ ይሁን ፖለቲከኛ ይሁን ጌትነት ለማ የሚባል ሰው እኔ ማን እንደሆነ አላውቀውም። መግለጫውም ከእውነትና ከሀቅ የራቀ ስለሆነ ይሄን መግለጫህን ይቅርታ ጠይቀህ ነቢዩንም ይሁን ህዝቡንም ይሁን መንግስትን ይቅርታ ጠይቀህ ራስህ አንሳው። ይሄ ከፈጣሪም ነቢዩን ከሚወደው ህዝብም ከወንጌል አማኞችም ከሌላ አብያተ ክርስቲያን የሚያጣላ ስለሆነ እኔ እንደ ወንድም እንደ አማኝም እንደ ሰውም ልምከርህ አቶ ጌትነት። ስለዚህ እችን የሰጣሃትን መግለጫ ወይም እገዳ የምትላትን ይቅርታ ጠይቀህ ጊዜ ሳትወስድ አንሳት። እኛ ወንጌል አማኞች ነገም ከነጎዲያም ሙሽራው ከሰማይ እስኪመጣ ዛሬ ጀመርናትን ነገም እንቀጥላለን፣ ነቢዩም ይቀጥላል። አንተ ግን ሩቅ የምትሄድ አይመስለኝም። ቅርብ አዳሪ ነህ ወይም አቅምን የምታውቅ አይመስለኝም። ቤትስ አቋራጭ ነው እዛ ቦታ ላይ የተቀመጥከው። እውነት አንተ ፓስተር ነህ? አንተ ወንጌል አማኝ ነህ? መጽሐፍ ቅዱስ ያነበብክ ሰው ነህ? እዛ ቦታ መቀመጥ ያለበት እንዳንተ ያለ ሰው ሳይሆን እንደ ፕሮፊት እዩ ጩፋ። አይተዋል፣ ጌዲዮ ላይ አይተዋል፣ ሚዛን ላይ አይተዋል፣ ዳውሮ ላይ ተርጫ ላይ፣ ዛሬ በሲዳማ ላይ ምንድን ነው ቅናት ያንጨረጨረ? ቅናት ይመስልብሃል? እለፈው፣ እርሳው፣ ይቅርታ ጠይቅ፣ ተንበርከክ ለፈጣሪ ወርደህ እሱን ጠይቀው። ጌትነት ስምህ እና ወንበርህ ወይም ወንጌል አማኝነትህ አይመጥንህም ለሰራው ስራ። እባክህ ልምከርህ እንደ ወንጌል አማኝ ቶሎ ብለህ ሰርዘው፣ ቶሎ ብለህ ይቅርታ ጠይቅ። አሁን እየተጋጨሁ ያለው ከላይ ከፈጣሪ ጋር፣ ከታች ከኢትዮጵያ ህዝብ ከዓለም ህዝብ አማኝ ጋር ይጣላ ያለው አልፎም ሶስተኛ ነቢዩንም ካጀበው ነቢዩ ለወጣው ህዝብ ወንጌልን ከሰበከው ህዝብ ጭምር ይጣላው። አንተ የህዝብ ልጅ አትመስለኝም።
ስለዚህ ቶሎ በልና ይቅርታ ጠይቅ። የጻፍካትን ሰርዛት፣ ከተቀመጥካት ወንበርም ውረድ። አማኝና ተወክልም አንተ። ከዚህ ውጪ የሲዳማ ብሔራዊ ክልልንም ስም ያጎደፍከው። እኔ ሌላ አንድ ነገር ልንገርህ፣ አዳምጠኝ። ትላንት ነብዩ ጩፋ ፖለቲካ ውስጥ መግባት አልፈልግም፣ እየተዋለደ እየተጋመደ ተዋዶ ተከባብሮ እንደ ጎረቤት ሳይሆን እንደ አንድ ማዕድ ተቋርሶ የሚኖረውን የወላይታ በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ወንጌል ቃል ሰብኮ ለአንዴና ለመጨረሻ ጊዜ ያስታረቀ የባረከ ምናከብረው ምንወደው ምርጥ ነብያችን ነው።